እዚህ ምድር ላይ ማግኘት የምንፈልጋቸውን ነገሮች በሙሉ ለማግኘት አስቀድመን ራሳችንን ማሸነፍ፣ የህይወታችን ሹፌር መሆን፣ ውስጣዊ ማንነታችንን መቆጣጠር ወዘተ አለብን ማለት ነው። ከተማን ከሚመራ ሰው ይልቅ ራሱን የሚመራ ሰው ይበልጣል ይላል ጠቢቡ ሰለሞን። ራስን ማሸነፍ ሌሎች ውጫዊ ነገሮችን የማሸነፊያ ቁልፍ ነው። በመቀጠል በቀደም ተከተል የምንመለከታቸው 7 ልምዶች ማንኛውም ሰው የግል ህይወቱ መሪ እንዲሆን በእጅጉ የሚያግዙ ናቸው። አሁን ቦታውን ለነዚህ ልምዶች ለቀቅ እናድርግ። አንደኛ፣ ኃላፊነት ውሰዱ። ጅብ ከሄደ በኋላ የውሻ መጮሁ ምንም ውጤት አያመጣም። ትርፉ ድካም ነው። ውጤት የሚያመጣው ጅቡ ከመምጣቱ በፊት አስቀድሞ በማነፍነፍ ድምፅ ማሰማት ነው። ሁኔታዎችን፣ ሌሎችን፣ ሰዎች፣ ዓለምን ወዘተ የሚወቅሱ ሰዎች በህይወታቸው የረባ ቁም ነገር አያከናውኑም። ሁል ጊዜም ኃላፊነትን የሚያሸክሙት ከነሱ ውጪ ላለ ሌላ አካል ነው። ኃላፊነትን መሸከም ስንችል ነው የህይወታችን ጉዞ አቅጣጫ መወሰን የምንችለው። የተሽከርካሪውን መሪ ለሌላ አካል አሳልፈን ሰጥተን የምፈልገው ቦታ አይደለም የደረስኩት፣ በፈለግኩት ፍጥነት አይደለም እየተጓዝኩ ያለሁት ወዘተ ልንል አንችልም። ብንልም ዋጋ የለውም። የጉዞውን አቅጣጫ፣ ፍጥነትና አድራሻ የሚወስነው አሽከርካሪው ነው። ልምዳችን መውቀስ፣ ጣት መጠቆም፣ ራስን መከላከል ወዘተ ከሆነ እውነቱን ለመናገር የሚወቅስ ነገር ማግኘት አይከብድም። ዘወትር የእናቴ መቀነት አደናቅፎኝ ነው ማለት ሕይወታችን ባለበት እንዲሆን በር ወለል አድርጎ ይከፍታል። ስለዚህ ለውጥ ለማምጣት፣ የራሳችን ሰዎች ለመሆን፣ ውስጣችንን ድል ለማድረግ ወዘተ ሁል ጊዜም ለገዛ ራሳችን ሕይወት ሙሉ ኃላፊነት እንውሰድ። ቃላችንን የምናከብር፣ ባልንበት ቦታ የምንገኝ፣ በገዛ ራሳችን ጥረት የምንፈልገውን ማንኛውንም አይነት ነገር እጃችን ለማስገባት መጓዝ ያለብንን ያህል ርቀት መጓዝ የምንችል ሰዎች እንሁን። ስራ እኮ ጠፋ እኔ ምን ላድርግ ከማለታችን በፊት ስራ ለማግኘት የምንችለውን ድንጋይ በሙሉ መፈንቀላችንን እርግጠኛ እንሁን። ቀጣሪዎች የሚፈልጉትን ዕውቀትና ክህሎት ይዘን ለመገኘት ጥረት እናድርግ። የተለመደውንም ያልተለመደውንም አማራጭን ፈትሽ። ሳይኮሎጂስቶች ላይፍ ኢዝ 10% what happened to us and 19% how we react to it ይላሉ። የህይወታችንን አብዛኛውን ወይም 90% ክፍል በምንፈልገው መልኩ መስራት እንችላለን ማለት ነው። የምናጭደው የዘራነው ነው። ሁለተኛ፣ የምትፈልጉትን ነገር አስቀድማችሁ እወቁ። ስቲቨን ኮቬ ነገሮች 2 ጊዜ ይፈጠራሉ ይላል። የመጀመሪያው ፈጠራ የሚጠናቀቀው አእምሯችን ውስጥ ነው። ከቤት ከመውጣታችን በፊት የምንሄድበትን ማወቅ ይኖርብናል። ከ1 እና 2፣ 5 እና 10 ዓመት ወዘተ በኋላ ምንድነው ማግኘት፣ ማድረግ፣ መሆን ወዘተ የምንፈልገው? ለእነዚህ ጥያቄዎች አጥጋቢ መልስ መስጠት ለነገሮቹ በተጠባጭ ወደ ህይወታችን የሚመጡበትን እድል ከፍ ያደርጋል። we rise to the level of our expectation ይባላል። የምናገኘው የምናስበውን ነው። የምንደርሰው እንደርሳለን ብለን በምናስበው ከፍታ ድረስ ነው። ግባችንን ማወቃችን ትኩረታችንን ለመሰብሰብ ይረዳናል። ከነፈሰው ጋር አንነፍስም። በፈተና መካከል ጸንተን እንቆማለን። ሳይኮሎጂስቶች የህይወታችንን ግብ በቅጡ ለመለየት የሚረዳንን አንድ ሁነኛ መንገድ የቀብራችን ዕለት እንዲነበብ የምንፈልገውን የህይወት ታሪካችንን መወሰን ነው ይላሉ። ቁጭ ብለን ልናስብበት ይገባል። ሶስተኛ፣ ቅድሚያ ለሚገባቸው ነገሮች ቅድሚያ ስጡ። ሁሉ አማረሽን ገበያ አታውጧት ይባላል። ቅድሚያ መስጠት ላለብን ነገሮች ቅድሚያ መስጠት አለብን። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። ኮቬ እንዲህ ይላል፣ ራሳችሁን ከነዚህ 3 አጉል ልምዶች በአንዱ መውቀስ ቢኖርባችሁ በየትኛው ነው የምትወቅሱት? አንደኛ፣ መስራት ያለብኝን ነገር በቅደም ተከተል መለየት አልችልም። ሁለተኛ፣ ባስቀመጥኩት ቅደም ተከተል መሰረት መስራት አልችልም። ሶስተኛ፣ በወሰንኩት ቅደም ተከተል መሰረት ለመስራት አስፈላጊው ቁርጠኝነት የለኝም። ብዙ ሰዎች ቁርጠኝነት የለኝም ነው የሚሉት። ጠለቅ ብለን ከመረመርነው ግን እውነቱ ሌላ ሆኖ እናገኘዋለን። እውነቱ
ቅደም ተከተሉ ውስጣችን በጥልቀት አለመስረጹ ነው። ልምድ 2ን ማለትም የህይወት ግባችንን አስቀድመን በሚገባ ለይተን በሚገባ ውስጣችን መቅረጽ አለመቻላችን ነው። 4ኛ በጋራ እኩል ተጠቃሚነት መርህ ተመሩ። ከተቃራኒ ጾታ ጀምሮ እስከ የንግድ ሥራ ግንኙነት ድረስ በጋራ እኩል ተጠቃሚነት መርህ መመራት ትልቅ ጥቅም አለው። አዎ በሚገባ አምንበታለሁ። በእኩል ተጠቃሚነት መርህ ነው ህይወቴን የምመራው ትሉ ይሆናል። እንደምትኖሩ ግን እርግጠኛ ሁኑ። ለማሸነፍ ከመጣር ይልቅ እንዴት በጋራ እኩል ተጠቃሚ ለመሆን ጥረት አድርጉ። የበለጠ ተጠቃሚ ለመሆን፣ ከሌላው ከፍ ብሎ ለመታየት፣ ልክ ሆኖ ለመገኘት ወዘተ ከመጨነቅ ይልቅ በጋራ እኩል እንዴት ተጠቃሚ መሆን እንደሚቻል ማሰብና ይህን መርህ በየትኛውም የግንኙነት መረብ ውስጥ ተግባራዊ ማድረግ ይበልጥ ውጤታማ ያደርገናል። 5ኛ መጀመሪያ ለመረዳት ጥረት አድርጉ። መጀመሪያ ስንረዳ የሚረዱንን እናገኛለን። ብዙ ጊዜ ግን በአንጻሩ ጊዜያችንን የምናጠፋው ሰዎች እንዲረዱን በመፍጨርጨር ነው። ቆም ብለን ምንድነው እስኪ እያሉ ያሉት? ልክ ይሁን በየትኛው ማዕዘን ነው እነሱ ጉዳዩን ያዩት ወዘተ ብሎ በቀናነት ማሰብ እና ሰዎችን ለመረዳት ጥረት ማድረግ ጥሩ ነው። ሰዎችን የመረዳት ችሎታችን ጥሩ ሲሆን የሚረዱም ሰዎች ቁጥር ይጨምራል። 6ኛ 1 ሲደመር 1 እኩል ይሆናል 3። ድር ቢያብር አንበሳ ያስር ትልቅ መልእክት ያለው አባባል ነው። በጋራ የሚሰሩ ስራዎች በግል ከሚሰሩ ስራዎች ይልቅ የላቀ ውጤት ያመጣሉ። አንድ እጅ ብቻውን አያጨበጭብም። ሩጫን በመሰለ የግል ጥረትን በከፍተኛ ሁኔታ በሚጠይቅ የውድድር ዘርፍ እንኳን አትሌቶቻችን ሲተባበሩ የሚያስመዘግቡትን አንጸባራቂ ድል እናውቃለን። በየትኛውም አጋጣሚ በጋራ የመስራትን መንፈስ ማዳበር ጠንካራ ያደርገናል፣ የበዛ ፍሬም ያፈራል። አብረን መብላት ብቻ ሳይሆን አብረን መስራትን ባህላችን እናድርግ። ስቲቨን ኮቬ እንደሚለው 1 ሲደመር 1 ከ2 በላይ ነው። 7ኛ መጋዛችሁን ሳሉ። አንድ ተጓዥ መንገደኛ በአንድ ጫካ ውስጥ አቋርጦ ሲያልፍ አንድ ምስኪን እንጨት ቆራጭ ላቡ ጠፍ እስከሚል ድረስ ያለምንም እረፍት እንጨት ሲቆርጥ ይመለከታል። ተጓዡ መንገደኛ ቆም ይልና የመጋዙን መደንዘዝ አስተውሎ ኖሮ ወዳጄ ለምን መጋዘን እረፍት ወስደ አትስለውም ይለዋል። ልፋ ያለው እንጨት ቆራጭ አይለሱ እንኳን ጊዜ የለኝም የሚል የዋ ምላሽ ይሰጠዋል። ይሄ ምስኪን እንጨት ቆራጭ እረፍት ወስዶ መጋዙን ቢስል በተሻለ ቅልጥፍና ብዙ እንጨት መቁረጥ እንደሚችል አልተረዳም። መልእክቱ ቀላልና ግልጽ ነው። በቂ እረፍት ምንም ጊዜ አድርጉ ነው። ከስራ በኋላ ራሳችሁን ዘና የማድረግ ልምምዱ ይኑራችሁ። መዝናናት ለጊዜ ከሚሰጠው ደስታ ባሻገር ለቀጣይ ስራ ያዘጋጃል። ሁል ጊዜ እንደምለው ትልልቅ ኩባንያዎች ወጪ ችለው ወርሃዊ ደሞዝ መክፈላቸውን ሳያቋርጡ ሰራተኞቻቸውን የሚያዝናኑት በጣም ቸር ስለሆኑ አይደለም። ይልቁንም የተዝናና ሰራተኛ ይበልጥ ውጤታማ እንደሚሆንና እነሱንም ይበልጥ ውጤታማ እንደሚያደርጋቸው ጠንቅቆ ስለሚያውቁ ነው። አንዳንድ ሰዎች እኔ መዝናናት አይሆንልኝም ይላሉ። መዝናናት ራሱን የቻለ ችሎታ ነው ይላል አንድ ሌላ ወዳጄም። በመሆኑም እንዴት እንዝናና የሚል ጥያቄ ያላችሁ ሰዎች እነዚህን የመዝናኛ አማራጮች እንድትፈትሿቸው እጋብዛችኋለሁ። ዋና ዋኙ፣ ከወዳጅ ዘመዶቻችሁ ጋር አስደሳች ጊዜ አሳልፉ፣ ዮጋ ስሩ፣ ዳንስ ደንሱ፣ ከከተማ ከተቻለም ከሀገር ወጣ ብላችሁ ጎብኙ። ደስታ ይሰጠኛል ብላችሁ የምታስቡትን የትርፍ ጊዜ የመዝናኛ አማራጭ ወይም ሆቢ ሞክሩ። ስለተከታተላችሁ ያመሰገንኩኝ። በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።